በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል ጌታ አምላክ እግዚአብሔር በሰላም በሕይወት የጠበቀን የአባቶቻችን የኛም የልጆቻችን አምላክ የጌታችን የክርስቶስ አባት በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግናለን። በሰላም በሕይወት በጤና የጠበቀን ሁሉን የሚችለው ንጉሳችን ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። አቤቱ የሁሉ ሰላም፣ የቤት ሁሉ ሰላም፣ የኑሮ ሁሉ ሰላም አንተ ነህ። ቤተሰብን ባርክ። በዚህ ሳምንት የምንጸልየው በፊትህ ስለ ቤተሰብ ነው። በዓለም ዙሪያ ስላሉ ቤተሰቦች አንተን ስለሚሹ ስለሚፈልጉ እርዳን አግዘን ስለሚሉ ልጆቻቸውን ባርክ፣ ትዳራቸውን ባርክ፣ ቤታቸውን በሰላም ምላ። አቤቱ ሆይ የሚጎላቸውን አንተ በበረከት ሙላ። አምላካቸው እንደሆንክ ብርሃን በቤታቸው የበራ ለሰዎች ሁሉ እንዲታይ ምሳሌ አድርገህ ባርካቸው። በጌታችን በኢየሱስ ክርስቶስ ስም በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳጆች የእግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንግዲህ ዛሬ በመንፈስ ቅዱስ የምንማረው እግዚአብሔር በጎ ፈቃድ የምንማረው እንደ ሕፃናት ሁኑ የሚል ትምህርት ነው። ርዕሱም ላይ ታችሁታል። ለእኛ ለትልቅ ሰዎች ምራቃችንን ዋጥ ላረግን ሰዎች የሚገባ ርዕስ አይመስልም። ግን በመጽሐፍ ቅዱስ ስታነቡ ምራቃቸውን ዋጥ ያደረጉ ሰከን ያሉ ቤታቸውን ኑሯቸውን የተዉ ጌታችንን ዓላማ ሕይወት አድርገው የተከተሉ ደቀ መዛሙርት በአንድ ወቅት ሕፃናትን ይዘው ወላጆች፣ ቤተሰቦች ወደ ጌታ አምጥተው እንደነበረና ሕፃናቱ ወደ ጌታ ሲቀርቡ ተው አታጋፉት ብለው እንደከለከሏቸው ተጽፎ ይታያል። ሉቃስ ወንጌል ምዕራፍ 18:15 እንዲህ ይላል። እንዲዳስሳቸው ሕፃናትን ደግሞ ወደ እርሱ አመጡ። ደቀ መዛሙርቱም አይሆንም ተዉ ብለው ገሰጿቸው። ኢየሱስ ግን ሕፃናትን ወደ እርሱ ጠርቶ ሕፃናት ወደ እኔ እንዲመጡ ተዋቸው፣ አትከልክሏቸው፣ እግዚአብሔርን መንግሥት እንደነዚህ ላሉት ናት። እውነት እላችኋለሁ እግዚአብሔርን መንግሥት እንደ ሕፃን የማይቀበላት ሁሉ አይወርሳትም አለ። እና እነዚህ ትልልቆቹ ቅዱስ እንደተባለው በመንፈሳዊ ማዕረግ ሐዋርያት ከነበሩት መካከል ነው እንግዲህ ወደ ጌታ እንዳይቀርቡ የተከላከሉት፣ ምራቃቸውን ያወጡት። ስለዚህ አንዳንድ ጊዜ ቦታ ይቀያየራል። ትልቁ እንደ ሕፃን ይሆናል፣ ሕፃኑ እንደ ትልቅ ይሆናል በእግዚአብሔር መንግሥት። በጣም ትልቅ ሰዎች፣ የተማርን ሰዎች፣ በትልቅ ዩኒቨርሲቲዎች የገባን ሰዎች፣ በጣም ትልቅ ወረቀት ያለን ሰዎች፣ ትልቅ ታይትል ያለን ሰዎች ብዙ አለን። በሕይወት መግቦት በጣም በብዙ ገንዘብና በረከት ላይ የተቀመጥን ሰዎችም አለን። ብዙ ዝና ስም የተሸከምን ሰዎች አለን። እንደኔ ደግሞ ክህነቱን መለኮታዊውን ስልጣን የተሸከምን መንፈሳዊ አገልጋዮች አለን። በሁላችን ልክ ሁላችንም በትከሻችን ልክ ትልልቆች ነን። ግን በእግዚአብሔር ፊት ግን እንደ ሕፃን መሆን ያስፈልጋል። ቤተሰቦቼ ይህንን ጌታችን በተራራው ስብከቱ የመንፈስ ድህነት ይለዋል። በመንፈስ ድሆች የሆኑ ብፁዓን ናቸው እግዚአብሔርን ያዩታል ያለው ማለት ነው። እግዚአብሔርን ለማየት የአምላካችን ብርሃን በፊት ለፊታችን እንዲበራ ትፈልጋላችሁ አይደል? የእግዚአብሔር ፊቱ እንዲበራላችሁ፣ ያልገባችሁ ነገር እንዲገባችሁ፣ ስለሱ የፍቅሩ ብርሃን ውስጣችሁን እንዲሞላ ትፈልጋላችሁ አይደል? ቤተሰቦቼ ልጆቻችሁን እግዚአብሔር እንዳያገኛቸው እንዲባርካቸው በመለኮት ብርሃን ውስጣቸውን እንዲሞላ ትፈልጋላችሁ አይደል? ቤተሰቦቼ መንፈሰ ድሃ መሆን ወይም ደግሞ ሕፃን መሆን ያስፈልጋል። እንግዲህ የጌታ ትምህርት ይሄንን ነው። ከሰገነት ላይ መውረድ ያስፈልጋል። ከሾላው ዛፍ ላይ መውረድ ያስፈልጋል። ዘኬዎስ ወደ ሾላው ዛፍ ከወጣ በኋላ ጌታ ውረድ ነው ያለው። አንተ ትልቅ ከጌታ የምትበልጥ ትልቅ አትሆን፣ ውረድ፣ ከዛ እኔ ቤት እገባለሁ፣ ቤት እውላለሁ ነው ያለው። እገባለሁ ሳይሆን ቤት እውላለሁ፣ ቀኑን ሙሉ ከአንተ ቤት እውላለሁ። መውረድ ነበረበት። ሕፃን መሆን አለብህ ማለት ነው። ሾላችን ላይ ክብራችን፣ ሾላችን የምንለው እኛ እውቀታችን፣ ትምህርታችን፣ በማህበረሰቡ ያለን ከበሬታችን፣ ኢጓችን እሱ ትልቁ ነገር ይመስለናል በስጋ ግን በደንብ መውረድ ግን አለብን። ይህ የመንፈሳዊ ዓለም አሰራር ይገርማችኋል ቤተሰቦች። በጣም ዝቅ ያሉት ቦታ ነው ብርሃኑ የሚገኙ። ተመልከቱ፣ ከኢየሩሳሌም ሰገነቶች ይልቅ የተወለደው ሕፃን የተገኘው በከብቶች ማደሪያ ውስጥ ነው። ይህን ሰምታችሁ አሁን
ማን ነው ከፍ ከፍ ማድረግ ራሱን የሚያስበው? በጣም ትልልቆቹ ውድ የልዑላን ቤተ መንግስቶችና አልጋዎች እያሉ ሳር ላይ የተኛ እግዚአብሔር ልጅ በስጋ ተወልዶ እና ትልልቆቹ ባለጸጎች የተመሰገኑ ሀብታሞች፣ ቀራጮች ባሉበት ፈሪሳውያን ባሉበት ሀገር ጌታ በድሆቹ በነ ማርታና በነ አልዓዛር ቤት ነው የተስተናገደው የገባው። ያደገውም በድንግሊቷ በድሃይቱና በጸራቢው በዮሴፍ ቤት ነው። ስለዚህ ዝቅ ያሉ ሰዎች ጋር የሚገኝ አምላክ ነው ያለን እና ይህ በጣም አስገራሚ ነገር ነው። ይህ አስገራሚ እውነት ከራሳችን ትልቅነት ጋር እንድንፋታ አስገድደናል። በጣም ትልልቅ ሰዎች ነን። ትልቅነታችን ይገዳደረናል። በእግዚአብሔር ቤት ገብተን ለመንበርከክ እንቅፋት የሚሆንብን ትልቅነታችን ነው። ሰው ምን ይለኛል እንላለን። እልል ለማለት በጉባኤ መካከል እንቅፋት የሚሆንብን እልል ማለት አለመቻላችን አይደለም፣ ትልቅነታችን፣ ትልቅ ሰው መሆናችን። ዙሪያችን ያሉ ሰዎችን እንመለከታለን። ኧረ አንዳንድ ሰዎች እልል ስትሉ እንኳን ያፍሩላችኋልና ወንዶች እልል ስንል አንዳንድ ወጣት ሴቶች ገልመጥ አድርገው ያውናል ቤተክርስቲያን። እልል ማለታችን እንደ ሜልኮል ያሳፍራቸዋል። ለምን መሰላችሁ? ትልቅነት ነው የሚቃወመን፣ ለእግዚአብሔር እንዳንገዛ የሚዋጋን ትልቅነት። ቤተ መቅደስ ሄደን በጣም ትልልቅ ሰዎች ፊት ለፊት ካልተቀመጠን ይከፋናል። ያልተከበርንን የሚመስለን እነሱ ሰው ያከብሩ ለሰው ቦታ ያላቸው እንላለን። ቦታ ግን እኮ አለ። ምን አለ እንደ በመንፈሱ ድሃ እንደሆነው እንደ እግዚአብሔር ሕፃን እግዚአብሔር ድሃ ከኋላ ብንቀመጥ ምን ችግር አለ? ፊቱን ካበራልን እሱን ካየ ነው። ቄሱ አጠገብ ብንቀመጥ ችግር አለው? ባለጠጎች ወይ ችግር አለው? ትልልቆች የተማርን ሊቃውንት የምንባለው ቤተክርስቲያን ውስጥ ያለነው ሰዎች መቋሚያ ባይሰጠን ምን ችግር አለ? እግዚአብሔር ፊት መቆም እስከቻለን ድረስ ምንድን ነው እሱ ችግሩ? በር ባይከፈትልን ምን ችግር አለ? መድረክ ላይ ባንገኝ ምን ችግር አለ? ይኸውላችሁ ጌታም እንደ ሕፃናት ስትሆኑ ነው መንግስቴ ጋር ሐሳብ ጋር የምትደርሱት ነው ያለን። እንደ ሕፃን ለምሳሌ ዕለት ጌታ እንዲያስተምረን እንፈልጋለን። እኔ በበኩሌ እፈልጋለሁ በየቀኑ እንዲያስተምረን፣ እንኳን በጤነኛው እንኳን በሰባኪው እንኳን በዘማሪው በእብድ እንዲያስተምረኝ እፈልጋለሁ። እናንተም መቼም ከኔ የተሻለ ትፈልጋላችሁ ብዬ አስባለሁ። ግን ከእግዚአብሔር ለመማር የሚፈልግ ሰው ሕፃን መሆን ግን አለበት። ሰው ሕፃን ካልሆነ ሊማር አይችልም። በጣም በንጽህናና በቅንነት የሚማሩ ሕፃናት ናቸው። ቶሎ ይገባቸዋል። ለምን? ሕፃናት ስለሆኑ ማለት። ትልልቅ ሰዎችን ግን ላስተምር ብትሏቸው አውቃለሁ ስለሚሉ አይገባቸው፣ በቃ ፍላጎትም የላቸው። በቤተክርስቲያን አገልግሎቴ ውስጥ ትልልቅ ሽማግሌ ሰዎችን እና ሕፃናቶችን ሰንበት ተማሪዎችን አስተምሬያለሁ። ትልቅ ፍሬና ለውጥ የሚታይ ብዙ ጊዜ በሕፃናቶቹ ላይ ነው። ለምን መሰላችሁ? ሕፃናቶቹ ሕፃናት ናቸው። ትልልቆቹ ሕፃናት አይደሉም። ጌታ ግን ሕፃናት ሁኑ ነው የሚለን። ከጌታም ለመማር አላውቅም ማለት ይፈልጋል። የያዝነውን መልቀቅ አለብን። ለምሳሌ ማህበራዊ ወግ አለኛ የያዝነው። ወንጌል ደግሞ የራሱ ትምህርት አለው። ወንጌሉ ወደ ህይወታችን ሲመጣ ማህበራዊ ወጋችንን ያፋታናል፣ አንቀበለውም። ስለዚህ ማህበራዊ ወጉን እንይዝና ወንጌሉን እንተዋለን። ዝም ብለን ሰምተን እናልፈዋለን። አብዛኞቹ ኦርቶዶክሳውያን ችግራችን ያ ነው። ያደግንበትን ባህላዊውን ሜዳ ላይ የሰማነው ትምህርት ነው የምንወደው። ወንጌሉ ላይ ያለው መጽሐፉ ቤተክርስቲያኒቷ ውስጥ ያለው ሚስጥራቱን ትምህርቶቹን ግን አንቀበልም። ለዚህ እኮ ነው የማንቆርበው። ስለ ቁርባን ስላልተማርን አይደለም፣ መስማት ስለማንፈልግ ነው። እኛ የያዝነውን በየሰፈሩ የሰማነውን ዕውቀትና ወግ ይዘን ነው መቀጠል የምንፈልገው። ሕፃን መሆን ያስቸግረናል። ትልቅ መሆን ይገዳደረናል። ትልቅነት ያሸንፈናል። እሱ ግን መፍረስ አለበት። በወንጌል ደማሜት መበታተን አለበት። ተራራው ሜዳ መሆን አለበት።
የዮሐንስ መጥምቅ አገልግሎት ይህን መስራት ነበር። የክብር ጌታ ኢየሱስ ክርስቶስ ሊመጣ ስለሆነ ተራራው ዝቅ ይበልናል። ይሄ እንደ አይሁድ ወገኛ ህዝብ የለም። ሃይማኖታዊ ወግ አላቸው። ጌታ እንዳይቀበሉ እንቅፋት የሆነባቸው እኮ እሱ ነው። መጽሐፍትን ትንቢትን ማንበባቸው ነው። መዝሙራትን በፊደል ማጥናታቸው ነው። ኦሪትን በፊደል ማወቃቸው ነው። እንዴት ብለው ሕፃን ይሆኑ? ምንም አያውቁም የተባሉት አሳስጋሪዎች፣ ቀራጮች፣ አመንዝሮች ወንጌል ገባቸው። ምክንያቱም ሕፃናት ነበሩ። ለጌታ ቃል አላቅም ብለው ነው የሰሙት። አልተማርኩም ብለው ነው። ገና ይቀረኛል ብለው ነው። ድሃ ምስኪን ነኝ ራቆቴን ነኝ ብለው ነው የመጡት ወደ ጌታ። እነዛ ግን ባለጸጋ ነኝ አሉ፣ እናውቃለን አሉ። ትልቅ ሰው ሆኑ በጌታ ልንገራችሁ፣ በጌታ ፊት ራስን ትልቅ ሰው አድርጎ እንደማቆም አይነት ጉስቁልና የለም የለም። በጣም እያዘንኩ ነው የምነግራችሁ። የለም እንደዚህ ከባዱ ጉስቁልና እሱ። ጌታ ያስተምረው ዘንድ የሚወደው ሰው አውቃለሁ። ይህን ልጠቅስልኝ ነው። ይህን ጥቅስማ አውቀዋለሁ ከአንተ ተሻለ ካለ አለቀ። ዮሐንስ ራዕይ ምዕራፍ 3 ቁጥር 15 ላይ ለሎዶቅያ ቤተክርስቲያን የጻፈውን መልእክት አነባለሁ። በሎዶቅያ ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነው እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላለክ በራድ ወይም ትኩስ ስላልሆን ካፌ ልተፋ ነው። ሀብታም ነኝና ባለጠጋ ሁኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆንክ፣ ጎስቋላና ምስኪንም ድሃም እውርም የተራቆትክን መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈ የራቆትነትን አፍረት እንድትሸፍን ነጭ ልብስንም እንድታይ ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክራለሁ። ምክር ነው፣ ማስገደድ የለም። እግዚአብሔር በፈቃዳችን ውስጥ አይገባም። እና ትልቅ ነኝ እኔ ባለጸጋ ነኝ አውቃለሁ። በአብነት ትምህርት ቤት፣ በመጽሐፍ ትምህርት ቤት፣ በድጓ ትምህርት ቤት፣ በቅኔ ትምህርት ቤት ካልክ ወንጌል ሰንበት ተማሪ ሲያስተምር ወንጌል የሰንበት ትምህርት ቤት ተማሪ ሰባኪ ሲያስተምር ከናከው ጎስቋላ ነው የሚለው እግዚአብሔር፣ ራቆትህን ነው የሚለው እግዚአብሔር። ወይ መንፈሳዊ ነገር አልገባቸውም የአብነት ተማሪዎች አያውቁም ብለህ ሰንበት ተማሪው ከታበክ አንተ ራቆትህን። ሀብታም ነኝ እኔ ገንዘብ አለኝ ሰው ሁሉ ይሰማኛል። ለምንድን ነው የምሰማው? እኔ ሁሉ ነገር አለኝ ያስታውቃል፣ እግዚአብሔር ባርኮኛል፣ ሌላ ነገር አልፈልግም የምትለው ባለጸጋ ሰው ከሆንክ ራቆትህን፣ አይነ ስውር ነህ። ዓለም ላይ ያለው ከበባ፣ እጀባ፣ ቤተሰብ አካባቢ፣ ዘመድ አካባቢ ያለን እጀባ ወንጌል እንዳንረዳ እንቅፋታችን ከሆነ ምናችን ነው እሱ? ሕፃን መሆን ያስፈልጋል። እንደ ሕፃናት መሆን ያስፈልጋል። እግዚአብሔር እንዲያሳድገን ከፈለግን እንደ ሕፃን ነው የሚያድገው። ትልቅ ሰው አያድግም። ትልቅ ሰው ይሸመግላል እንጂ አያድግም። ማደግ ትፈልጋላችሁ? በፊቱ ቤተሰቦቼ እንደዚህ እንደ ሊባኖስ ዝግባ በየዓመቱ ፍሬውን እንደሚያፈራ ዛፍ ቅጠሉም እንደማይጠወልግ ዛፍ ወንዝ ዳር እንደተተከለ ዛፍ መሆን ትፈልጋላችሁ? ቤተሰቦቼ ሕፃን ነው የሚያድገው። ይሄን ነው። ትልቅ ሰው አያድግም። በእግዚአብሔር ፊት፣ በታቦቱ ፊት፣ በአውደ ምሕረቱ ፊት፣ በመንፈሳዊ አባት ፊት፣ በወንጌሉ ፊት ትልቅ ነኝ ብለህ የምታስበው ሆይ ውረድ ከሾላ እኔንም ጨምሮ ማለት። አንድ ጊዜ ክፍለ ሀገር ጅማ አካባቢ ሄደን ገጠር ውስጥ ቆምን። አቡነ መርዓ ክርስቶስ ሊቀ ጳጳስ ነበሩ፣ አብረው በሕይወት አሁን በሥጋ የሉም። አቡነ እስጢፋኖስ፣ አቡነ ጢሞቴዎስ፣ አቡነ ኤፍሬም ነበሩ። ሶስቱም አበው የሉም። አቡነ እስጢፋኖስ ብቻ ናቸው በሕይወት ያሉት። ገጠር ውስጥ ገባን። እንቁም ተባለ። ትንሽ እንናፈስ። ወደ
ገዳም እየሄድን አቡነ ሐራ የሚባል ገዳም አለና ወደዛ እየሄድን ነውና ልክ እንደገባን አንድ ቤተክርስቲያን ነበረ። እዛ ስንገባ ወጣት ሰንበት ተማሪዎች ልጆች ተሰብስበው ትምህርት ይሰጣሉ። በጣም ትንንሽ ልጆች ናቸው ገጠር ውስጥ እና ተማሪዎቻቸውም አፈር የለበሱ ጫማ ያላረጉ የቀይ አፈር ነው አፈሩና ነጠላቸው ቀይ ሆነ በቀይ አፈር የተነከረ ነጠላ የለበሱ ልጆች ነበሩ። እና ልጁ ያስተምራል። ትንሽ ነው፣ ሕፃን ልጅ ነው። እሳቸው እኛ ስንገባ ተደነባበሩት። ቀጥሎ አስተምሩ አሏቸው ጳጳሱ። ልጁ ምንም በኮንፊደንስ ማስተማር ጀመረ እና የተናገረውን ቃል እስካሁን በልቤ ያረሰው ያ ልጅ ትንሽ ልጅ ነው። ትንሽ እኔ በአገልግሎቴ ተስፋ የሚባል ሰንበት ቤት አለ በወልቂጤ ሕፃናቶች ሰንበት ቤት ነው። ተስፋ እምነት፣ ተስፋ ፍቅር የሚባል ተስፋው ትንሾቹ ናቸው። በትንሾቹ ደረጃ ያለ ልጅ ነው። የተናገረው ቃል ግን እስካሁን በልቤ ውስጥ አለ። ሕፃን ልጅ ነው ብዬ ንቄ ባልሰማው ልቤ ውስጥ አይገባም። የዛ ልጅ ቃል ሰው ልብ ካለው እንደዚህ ይማራል። አያችሁ፣ ሕፃን መሆን ያስፈልጋል። ሕፃን መሆን ከእናቶች መማር፣ ከልጆች መማር። ቤተክርስቲያን ስትሄዱ ከሰባኪዎች አትማሩ፣ እንደ ሕፃን ልጅ ከሕፃናት ተማሩ። አንዳንድ አይኖቻችሁ ሕፃናትን ይመልከቱ፣ ያላቸውን ነፃነት በእግዚአብሔር ቤት። እኛ ስቅቅ ብለን ነው የምንቀመጠው። እነሱ ግን ያ ቤት ቤታቸው እንደሆነ ነው የሚሰማቸው። ይዘላሉ አውደ ምሕረቱ ላይ ምናምን። ደስ ካላቸው ካልከለከላቸዋቸው በደስ ሁሉ ሊገቡ ይችላሉ። ቤታቸው እንደሆነ ይሰማቸዋል። ይህ አስተምርም ታዲያ የአባታቸው ቤት ከኛ ይልቅ እነሱ አልገባቸው፣ የእናታቸው ቤት እንደሆነ አልገባቸውም፣ ገብቷቸዋል። ይሄ መማር አለብን። ያችሁ የእናቶችን እምነት እንደ ሕፃን መማር። ሺህ ጊዜ እውቀት ይኑርህ፣ ሺህ ጊዜ በቴዎሎጂ አመክንዮ ተንታኝ ብትሆን እምነትን ግን አይበልጥም ያ ነገር። ትናንትና ሰፈሬ ለዋርሴማ ነው ሰፈሬና እዛ ጠዋት ሄደን ቅዳሴ በጣም ብዙ ሕዝብ መጥቶ ወደ ምሕረት ላይ አገልግሎት ነውና ሰው እየመጣ የሚደረግለት ነገር ይናገራል። ብዙዎቹ የሚናገሩት እናቶች ናቸው፣ የሚደረግላቸውም እነሱ ናቸው። አሁን በስነ መለኮት አመክንዮ ብናየው ብዙ አስተያየት ተሰጥበታል የእነሱን ጉዳይ። ግን እነሱ ግን በእምነት ከካንሰር ሲፈወሱ፣ ጡታቸው የታመመባቸው ሲድኑ፣ የተሰበረ እግራቸው ሲስተካከል፣ ቤታቸው ሊፈርስ ተወስኖ እንደገና አይፈርስም ተብሎ ሲወሰንላቸው፣ እሱ እምነት እንደ ልጅ ካላየኸው በስተቀር አትማርበት። ሰባኪው አስተምረዋል አውደ ምሕረት ላይ። እኔ ግን በደንብ የተማርኩት ከእናቶች እምነት ነው። ተምሬ የመጣሁት ቤተክርስቲያን እና እግዚአብሔር እንደ ሕፃን መሆን ስንችል መማር እንችላለን። እንደ ሕፃን መሆን ስንችል ማደግ እንችላለን። እንዳትረሱት። የሰማነውን በልቦናችን ጻፍልን። ኮሜንት አድርጉም እንደተማራችሁ። እግዚአብሔር ቸርነት ይነታችን የእመቤታችን ረድኤት በረከት የሚላ ጥበቃ አብሮን ይሁን። በጎነቱ ሁላችሁን ይባርክ። ልዛችን እናት ያረጋጉትን አስተዋጽኦ እግዚአብሔር ይቀበል። ቤታችሁን ኑራችሁን በበረከት ይሙላላችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም